እሻው ምንድነው መፍትሄው? ምንድነው የሚደረገው? ምን ይደረጋል? የሕክምና ውጤቱ ካልመጣ አንለቃትም ነው የሚሉት ጣቢያ። ወይፋኔ እንደው ምን ነክቷት ይሆን ግን? ጥጋብ ነው ጥጋብ ነፈት አርጓት እንዴ። እኔ ምላ አባዬ ይተዋወቃሉ እንዴ? ሮዛ ዝም ነብዬ ሳይሽ አዝማሪውን እየመሰልሽ ይመጣ ማለት እንዴት ነገር ባመቱ አልገባለሻ። ግራ ቢገባኝ እኮ ነው። ካልተዋወቁ ወይ የለት ጸብ ከሌላቸው እንደምን አገናኛቸው ብዬ እኮ ነው። እቺ የኛይቱ ጥጋብ ነፋት ታስራ እንደተለቀቀች ጥጃ መሬቷ አልበቃላት ናጠጠች። እንደው ሮዛ ይቅርታ አድርግልኝና የእስር ቤቱን ደጅ መርገጧ አስደስቶኛል። ኧረ በእናትህ አባዬ እንዴ ምን ነካ? እኛ ባለፈው በሁለት ቀናችን እንኳን እንዴት አመድ ነፍቶብን እንደወጣን አላየህም እንዴ? የዚች የተለየ ነው። የዚች ጥጋብ ነው። ምን ታርግሷ? እንደ ልቧ ትበላለች፣ እንደ ልቧ ትተኛለች። ማንም ላይ የተነሳች አፏን ትከፍታለች። ይቅርታ አድርግልኝና እስር ቤት መግባቷ ለሷም ለኛም የሚበጅ ነው። እባክህ አባዬ ዋሱን እናስፈታት። የኛን እንኳን በሁለት ቀን አይደል ሊጨረስክልን? ኬዙ ይለያላ። የእናንተ እኮ ሆን ብሎ መረጃ በመደበቅ ነው። ደግሞ ሁለቱ ተጣዮች በቃ እሺ ብለው ተስማሙ። በመታወቂያው ሳወጣኋችሁ በቃ። እንዴ ምን ይለየዋል? አንድ አይነት ነው። ቆይ ለምዶ ተደብዳቢውን ማናናገራት? እንዴት ብለን? ተደብዳቢዋ እኮ ነሷን አታውቅም። እንዲህ ነው እንዲያ ነው ብለን እንዳናናገራትም ችግር ነው። እንዴት እናናግራት? ውይ አባዬ አንድ ሳምንት ሞላት እኮ። ወንጀሉ ከባድ ነው። ሆን ብሎ አስቦበት በክፉ ልቦናው ተነሳስቶ በሚለው አንቀጽ እኮ ነው የሚያስከስሳት። እና ይፈርዱባት ይሆናል። አሁን እኮ ኢንስፔክተርን ነይና እንማከር ብዬ ልኬባት እሺ ብላ ነበረ። እንግዲህ እሷ ስትመጣ መጠበቅ ነው። ምን እናውቀዋለን ብለሽ ነው? እኛማ የፖሊስም እድሜ እንደዚህ ረጅም ነው እንዴ? ኢንስፔክተር ነች። አሎ ኢንስፔክተር እንዴት ዋልሽ? ከቤት ነኝ። እየጠበቅኩሽ። ታይ እንጂ አትመጭም አንቺ? አሃ ሌላ የሥራ ባልደረባሽ ልትልኪ? እሺ ሴት ነች? እሺ አሃ ቤቴን ታውቀዋለች? በምልክት ስልኬን ስጫትና ወይ ተደውላ። እሺ እናቴ እሺ ምንድነው? አይ እንግዲህ እኔ ምርመራ አለብኝ። አልቻልኩም። ድንገት የገጠመኝ ስራ ነው። አልመጣም ነው የምትለው። ሌላ ፖሊስ ልኬልሃለሁ ነው ያለችው። አንቺ ሮዚ እንዴው የሀገሪቱ ፖሊስ ሰራዊት ጠቅላላ ሴት ሆኖ ቀረ እንዴ? ኢንስፔክተር ብትባል ሴት፣ እኔ አልመጣም በስራ ባልደረባዬን እልካለሁ ብትል የምትመጣውም ሴት። አንቺ ልጅ ይሄን ነገር ትሞክሪው እንዴ ፖሊስነቱን? ማ አይተዩ ያንቺ እንኳን አይሆንም። ቦርጫ ምንሽ? አይሆንም። ያንቺን ቦርጭ ከሚያፈርሱ 2 ዙር ልዩ ኃይል ያሰለጥናሉ። አይዛባይ አሁን ሰሞኑን ግድ የለህም እቀንሳለሁ። አንቺ ወጣት ልጅ አይደለሽ እንዴ? አሁን ሴት ምንድነው እንዴ ተንገፍጦ እንደ ነፍሰ ጡር መሄድ? ቆይ ግድ የለሽም። ከነገ ጀምሮ ጧጧት እንሮጣለን። ወዴት? ወደ ሮም። አበበ ቢቂላ በባዶ እግሩ አሸነፈበት እንድልሽ ነው። ምን ይችን ደቡ ምን ትላለች እናንተ? እንዴ እኔ ስፖርት አልወድም። አሃ መብላት ግን ትወጃለሽ። እየበላሽ ትጋደሚያለሽ። የሴት ነሽ፣ ራስሽን ጠብቂ። ለነገሩ ተው እንዲህ ስትሆኚ ቁጭ ብዬማ አላያመኔ። ወይ አባዬ የኔ ቦርጭ እኮ በአንድ ጊዜ የሚጠፋ ነው። ሙት በይኝ። በኮንትራት የሚጠፋ ቦርጭ አለ እንዴ? እንግዲህ እኔ ስፖርት አልወድም ነው። እንግዲህ ወንድና ሴቱ ከዚህ ቤት ይለያል። አንቺ እኔን አትበይኝ። ሂጂና እዚያ ምትዩን በይ። እቺ አልበዛም እንዴ? እንደ እርሶ ማለቴ እርሶ በእኔ ትቀናለች ብለዋል። ሚስቶ ካልሆነች ለምን ልትቀና ትችላለች እንዴ? እሷ መቼም ፍላጎት አለ፣ ስሜት ታሳያለች፣ እንቅስቃሴ። ያው እኔም እንዳላየ ፊት አልሰጠም። ስለዚህ ነገሩ ደረስ መለስ ነው ማለት ነው። ከማን ጋር? ከፋና ጋር።
እኔ ባሻ አልተዋወቅንማ። ተይ ባሻ ይሆን እባላለሁ። መጋቢ 50 አለቃ ዘርቶና አበራ እባላለሁ። ምን ነው መጋቢ 50 አለቃ? ታዲያ አሁን ስትመጭ በር የከፈተችልሽ ሮዛ ልጄ እኮ ነች። አቤት እናቷ፣ አቤት ቁመቷ፣ አቤት መልኳ፣ አቤት ማማሯ። በእውነት ምን ያደርጋል። ተለያይታችኋል? አዎ ተለያየን። ትቀናለች። ቅናቷ እንዲህ እንዳይመስልሽ። ኧረ አንጣብሽ። በዚህ ቅናት የተነሳ ጉበት፣ ጨጓራ፣ እሪት፣ አንጀት ምን ያላዛት በሽታ አለ እንዴ? እቺ ሴትዮ ተምትሞት በሽታዋ እኔ ነኝ ቢቀርስ ብዬ ፈታኋት፣ ተገላገለች። ስለዚህ ወንድ ላጤ ነዎት ማለት ነው? አይ ከሱ በኋላማ ይሄን ቤት ገዝታልኝ የሄደች ፈረንጅ ሚስት ነበረችኝ። ደግሞ የሷ ቀናት ይገርምሻል። አንድ ጊዜ ይሄን እንግሊዘኛ ተለቀዋለች። ይሄ ፊቷ ቲማ ይመስልልሻል። አበቃ በእውነት በጣም ትቀናለች። የዛኔ ምድርና ሰማይ ረብ ነው የሚለው። በእውነት አካባቢ ሁሉ ይረበሻል። ይገርምሻል። አብረን ተመኖራችን የተነሳ 3 የእንግሊዘኛ ቃላት እንዲው ጆሮዬስ ቀርቷል። አንደኛው ውራሪ ጎይንግ የሚል ወዴት ትሄዳለህ ነው ጥሬ ትርጉሙ። እኔ ግን በራሴ ጠብየለሽ በዳቦ ብዬ ተረጎምኩት። ሁለተኛው እንኳን ታውቂዋለሽ አይላቢው ነው ይሄ ታውቂዋለሽ። ሶስተኛው አንጀቴን ይቆረጥልኝ ነው። ምን ይሆን ሰው የተሰበሰበበት እቆብ እንሂድ፣ ድድር እንሂድ፣ መቼም ሰርግ እንጠራ። ያው በቢ ከስሜ ትልልሽና እንዱ ትልሽ እንዴ አራብታይ በል እምቢ ደሞ እምቢ ያልኩ እንደሆነ እዚያ እቤት ገብቼ ማደሪያ የት ነው ስታንገበግበኝ እንዴ ስታንቀረቅበኝ ነው የምታድረው። እዛ ብዬ እዚያ እንዴ ሰለቸኝ። ይሄ ክስ ቢቀርስ ብዬ ይኸውልሽ አልኩ በእርጋታ ቁጭ አድርጌ እንለያ ያልኳት ጊዜ 3 ወር እንደሞተልሽ ቁጭ ብላ እየየ ብላ ያለቀሰችው። ኃላፊ የስቱላ ሆስፒታል ነበር የምትሰራው። መስሪያ ቤቷ ደብዳቤ ጥፋ ሸኙኝ አለች። አገሯ ገባች ኑሩዬ። ወራ እኔ እንደው ድሌ ሴቶቹ ይቀኑብኛል። ወይዘሮ ፋናይ ማለት ነው። ምን አገባትና ምን ቤት ነው ይብላ እሺ ኢንስፔክተር ወደዚህ ላከችኝ ለምንድን ነው? ምክር ነው። ምን ነው በየሚዲያው ፖሊስ ህዝብ ነው ትውልለ እንዴ? አማክሩን እንጂ ምን ሆነሽ? ስለምን ጉዳይ ላማክሮት? ደግሞ አይነትም አለ ምክር። እንዴው ፋናዬን እንዴት አርገን እናስፈታታለን የሚለውን ነው። ይሄ ነው። ሴትዮዋ ማለት ተደብዳቢዋ በጣም ተጎድታለች። አይ ሴትዮዋ አልሻት አንድ ፍሬ ልጅ እንቦቃቅላ እኮ ነው ጠጉረ ልጫ እንደው እንቦቃቅላም ትሁን ዳውላ ሴትዮዋ ተጎድታለች ወይ ነው ጥያቄው። በጣም ፋኔ ግፍን የሰራችባት አንቺ እንደው ይዛ ጠጉራ እንዲጨምደድ ይሄው እዚህም እንደዚህ ደሞ በካልቾ ልሞትልሽ ተርፋለች ሊቃጣቃጣቻት ስለዚህ እንቦቃቅላዋ ጉዳዩን በርቅ የምትጨርስ ይመስሎታል? መቼም እኔ ከጠየቅኳት ያቋታል እንዴ? የት ብዬ የዚህ ያለት ነው አይነው አሁን እንዲህ ያየሁት። ግን እንዲያው አለ አይደለም ሴቶቹ አይጨክኑ። ጥሩ ጉዳዩን በርቅ የሚጨርሱ ከሆነ ፍርዱ አይቀንስላታል። ምክንያቱም ጉዳዩን የሚይዘው አቃቢ ህግ ብቻ ይሆናል። አይ ፋናዬ እግዚአብሔር ይልሽ። እኔ ሌላ ምንም አይደል። በቃ እግዚአብሔር ይልሽ። የዝጭኙን ሳንጨርስ እንደገና ከአቃቢ ህግ ጋር ሄዳ ተጣለች። እንደዛ ማለት አይደለም። ለፍርድ ሂደት ሲባል አቃቢ ህግ ጉዳዩን ከያዘው እነሱ በርቅ ቢጨርሱ ፍርዱ ይቀልላታል እንጂ ጉዳዩ አይዘጋም። ምን ነው አቃቢ ህግ ደግሞ አትርሱኝ አለ ልጅ። ይቅርታ ይሄ የህግ ጉዳይ ነው። ደህና ይዋሉ። ደህና ባይ እንዴት ነው የምትና እንዴት ተጣላን ተታረቅን ካሉ አቃቢ ህግ የምን እንብየው የምን ችክ ማለት ነው? ቆይ እኔ አቃቢ ህግ ጉዳይ ማን ያዋለን ማን ቀረ? እንዲህ አመሰግናለሁ ጌታዬ፣ አመሰግናለሁ። እንደው ክብር ይስጥህ፣ እንደው ከፍ በልልኝ። እንዲህ አንድ ነገር ላስቸግርህ። ቻው። የስልክ መደወል ፈልጌ ነበር። እሺ፣ እግዚአብሔር ይስጥልኝ። አሎ። አቤት። አሎ ባሼዋ። ፋናዬ እንዴት ሰነበትሽ? እየበረታሁ ነው። ለፍቅር የተከፈለ መስዋዕትነት ስለሆነ እችለዋለሁ።
ይጂ ጭቃ ጅራፍሽን እንግዲህ አትርጪ። እኔም ወደዋለሁ። አፈቅሽኝ እኮ ነው የሚሉኝ። ልቡትን አንቺ ጀማሪ እብድ ምንድን ነው የምትይው? አዎ አብጃለሁ። በእሷ ፍቅር አብጃለሁ። ናውዣለሁ። እንዲያው ፋናዬ በሰላም ነው? እኔ ሰላሜን የማገኘው እሱ የግሌ ሲሆኑ ነው ብዬዎታለሁ። እንዲያው ግን ስልኩን ከየት አግኝተሽ ነው እንዲህ የማይገባ ወሬ የምታወሪው? እዚህ አንድ ጎበዝ አለ ባሼ፣ መርማሪ ቢሮ መጥቼ እሱ ሰጠኝ። አንቺ ፖሊሱ ፊት ለፊት ነው አሁን እንዲህ እየተናገርሽ ያለሽው? ወይኔ ባሻ አንቺ አረጋግጣተኛ ማርገው ምን ያውቃለሁ። ጆሮዬ ላይ ስልክ መዝጋት ተጀመረ። እንዲህ እንዳቃጠሉኝ እኔም ባላቃጥሎት እኔ ፋናዬ ብሎ አይጥሩኝ። ቆይማ ሰራለኋል። ጆሮዬ ላይ ምን ነው ሰላም አይደለም እንዴ? አይ ሰላም ሰላም ሰላም። እንዲህ አንድ ነገር ላስቸግር። ይሄ ሸበላ ቸለ ሞባይል ቁጥርን ትሰጠኝ? አቤት ሰምተሃል? ሞታል እንዴ? ሙት እዮቤ ልዩ ይሄን ያህል ስጠራ ሰው እንዴት አይሰማኝም? እዮቤ ልዩ እዮቤ ልዩ። አቤት ባሻ። አንተ ሞታል እንዴ? ይሄን ያህል ስጠራ ተኑ በል። ምን ሆነሃል አንተ? ምን አልሰማሁትም ነበር እኮ። ላንቃዬ እስኪቀደድ ድረስ ጠርቻለሁ። እንኳን እዚህ ቤት ያለው እንዴ ብላቴ ያሉ ምልብል ሰልጣኞች አይሰሙኝም እንዴ? እሺ አሁን ለምን ፈለጉ? ቁጭ በል። የምትጽፍልኝ ነገር አለ ማመልከቻ። ቁጭ በል። እኔ ግን እርሶን ተቀይሜዎታለሁ። ምን ብዬዎታለሁ? ተቀይሜዎታለሁ። ብትቀየመኝ ያዝ ተወው፣ ግድ የለም። የኔና አንተ እዳው ገብስ ነው፣ ኋላ ይደርሳል። አሁን አስቸኳይ ችግር አለ። ቶሎ ምንድን ነው? ቶሎ ደብዳቤን ማን ነው ማመልከቻ ትጽፍልኛለህ? ያዝ አውጣው። እንዴ ካርቦንና ወረቀት አወጅቼ እዲነችና ያዝልኝ። አስገብቼዋለሁ። እሱ ቀሪ የሚሆን ነው። ኮፒ እናደርገዋለን። ያዝ በሱ ላይ ቀኑን ጻፍልኝ። ቀኑን ጻፍልኝ። ጻፍ። ቀን ጻፍ። ለጠቅላይ አቃቤ ሕግ አዲስ አበባ ለጠቅላይ አቃቤ ሕግ አዲስ አበባ። ለጠቅላይ አቃቤ ሕግ ምን ነው ቅሪ ይላል? አይ ምን ነው በሀገር ክህደት የተጠረጠረ ወይም የሚፈለግ ወንጀለኛ አለ እንዴ? በጣም ከባድ ወንጀለኛ፣ ያው ዋና ውሸታም። ያዝልኝ። እንደማን ለቀቅ ለጠቅላይ አቃቤ ሕግ። አዎ እሺ። እንዴት ናችሁ? ሰላም ናችሁ ወይ? ጠቅላይ አቃቤ ሕጎች ስራውስ እየተካሄደላችሁ ነው ወይ? ደህና ናችሁ ወይ? እንዴት ነው በልኝ። ሰላምታ ደህና አድርገህ ጻፈው ማመልከቻው። እሺ። አዎ ጣፍከው? ሰላምታው በደንብ አድርገህ ጽፈሃል። እንዲያው ግን ምን አረግናችሁ? ምንድን ነው የበደልነው? እንዴት ሰላማችን ይነሳ? ፋና የተባለች ዋና ወንጀለኛ ደህና ታሰረችልን ብለን አንድ ሳምንት አረፋችሁ ተብለን በክፉ ልቦና የተነሳሳ ምቀኛ ሰው ነው እንዲያረገብን። እንዴት ግብር ከፍለን ባስገባነው የፖሊስ ጣቢያ ስልክ እየተደወለ ሰላማችን ይነሳል? በልና ጣፍልኝ። እንዴት ተብሎ ሕጉንም አታውቁት ከሆነ እንንገራችሁ። መቼም ዘንድሮ አህያ ወደ ቤት ውሻ ወደ ግጦሽ እንደሆነ እናውቀዋለን። አዎ እናውቀዋለን። አዎ ጣፈው እናውቀዋለን። ተቀያይረነዋል ቦታውን በለው። አዎ ተቀያይረነዋል። አንድ ወንጀለኛ እኮ ተይዞ ማረሚያ ቤት ሲገባ ከብዙ መብቶቹ ይነጠቃል። አንደኛው ከሚነጠቀው መብቱ መካከል ስልክ መደወል ይሄ ነው። ሆኖም ግን እቺ ወንጀለኛ ሴትዮ ፋናዬ የተባለች ፖሊስ ጣቢያው መኮንኑ ፖሊሱ ፊት እዚያው ቁጭ ብላ ስልክ ደውላ ሰላማችን እንዴት ይበጠበጣል። ወንጀለኛ እስር ቤት የሚገባው እኮ የመንግስትን ራሽን እየበላ እንዲህ ተገልብጦ እንዲፈሳ አይደለም። አዎ ጣፈው እንዲፈሳ አይደለም።
አዎ ሕግና ስርዓት አውቆ ተምሮ ታርሞ እንዲወጣ ነው። አዎ እንደዚያ በልልኝ ወገኖቼ። እናንተ ማትችሉ ከሆነ ማሳውቁኝ። በቃ ቀለቡ ከኔ፣ እስር ቤቱና ጥበቃው ከናንተ ሆኖ ፋናዬ ለሚቀጥሉት 3 ዓመታት በእስር ብትቆይልኝ ወዳለሁ ብሏል። ባሻ ይሁን እንደምትፈጥሙልኝ አውቃለሁ። እግዚአብሔር ያክብርልኝ ብሏል ብለ እኔ እዚያ ፈርምበታለሁ። እንቲናችና እነነኝና ሰውየው አለመታወቅ። አዎ አሁን ይሄ ምንድን ነው? ይሄማ ማመልከቻ ነው። ሆናል አንተ እኮ ምጤ እንኳን ቢመጣ ዞር ብለህ አታየኝም። እኔ እኮ አሁን እየጠየቅኩሽ ያለሁት ልጁ የኔ ነው አይደለም? ቆይ እኔ ካንተ ውጪ የማውቀው ሰው አለ? ንገረኝ። እሱን አንቺን ልጠይቅሽ እናትየዋን ቅምጥሏን። አንድ ነገር ልንገርህ፣ ብታምን ይሻልሃል። እሺ ለነገሩ እውነትሽን ነው። አባትነት ማመን ነው። ለመሆኑ ስንት ጊዜ ሆነሽ? 2 ወር እያለፈኝ ነው። 2 ወር? አዎ የዛሬ 2 ወር እኮ አንቺ ከቤት ወጥተሽ ያደርሽበት ጊዜ እኮ ነው። እንዴ ነችና እና የትም ስትንዘላዘ ያመጣሽው ልጅ ነው እያልከኝ ነው? ሄደሽ አባቱን ፈልጊ እያልከኝ ነው? እዩበልዩ ይሄ ልጅ አይመለከተውም እያልከኝ ነው? እንደ አንድ መምህር ጥያቄ ሳይጠየቅ መልስ የሚመልስ ተማሪ በጣም ያስደስተኛል። ያራዳ ልጅ ነቄነሻ። ይመችሽ። እሺ ሮዛ አቤት። አትሰልቺ ወርጫ እንደምንቺ ምን ሆንክ? ምን ሆንኩ አልኩሽ? ገና መገናኘታችን አይደል እንዴ? ታዲያ ተበሳጭተህ ሳይሆን ነው? ለምን አልበሳጭ? ለምን አልናደድ? ነፍሰ ገዳይህን ናና ውሰድ። እኛ ትታረማለች ብለን ነበር እስር ቤት ያስገባናት። እንኳን ልትታረም ማረሚያ ቤቱ ላይ ቢሰራ 7 አትሆንም። ቀለሟን የተረፈን ውሰድልን ብለው ደወሉልኝ። እንዴ እና ታዲያ አንተ ምን አልካቸው? እንዴ እኔማ እንደው እናንተ ጋር ይቅር መንግስቱ፣ እንደው ግን እስር ቤት የለም ወይ እንደ ዴኬር ተከፍሎበት ምናሳሰርበት እዚያ ተሆነልኝ አልኩ። ምን ዋጋ አለው እባክሽ። እነሱስ ምን አሉክ? ምን አሉ? እርሶ ቀልደኛ ነዎት ብለው ሀት ብለው ሰቀው ስልኩን ዘጉት። አባዬ ወክላ አድርግ እንዴ? አርጊያ ጥሩ ነው። እንደ ነፍሰ ጡር እንዴ ተንገፍጣሽ ከምትሄጂ ወክ ብታርጊ ጥሩ ነው። ደሞ ይኸውልሽ ወክ ዝም ብሎ ጎተት አይደለም። ፈጠን እያሉ ለምን ሞራው ይሄ እንዲህ አለብሽ እንዲቀልጥልሽ እና እኔ ምን ላድርግልሽ? እኔ ያላካድሽ ምን አድርግ ነው አሁን? አይ ማለቴ ከአዝማሪው ጋር ልሂድ ወይ ብዬ። ከማንም ጋር ሂጂ፣ ዋናው መሄድሽ ነው። እሺ አባዬ አመሰግናለሁ። አዝማሪው ባሻ ምንድን ነው ባሻ? እንዴ እቺ ሴትዮ አንድ በሉልኝ። ሴትዮ ማን ነው? ሴትዮ እኔ ነው ሴትዮ። ያውሎት ይሄን ቤት ተከራይቼ የምኖረው ከርሶ እንጂ ከሱ አይደለም። ስለዚህ በቃ አትድረስብኝ፣ አልደርስባትም፣ ትተወኝ። ኧረ እባክህ መጀመሪያ ነበራ ሰብሰብ ብሎ መቀመጥ። ነገር ሁሉ ገፍቶ ከወጣ በኋላ የምን መሸሽ ነው? ባሻ አንድ በሉልኝ። አንድ እርሶ ደግሞ ጭራሽ እኔ ላይ ሞድ ይዙብኛል እንዴ? ቆይ ወቤልኝ፣ አትናደድብኝ፣ ገብተን እንነጋገራለን። እንደዚህ አይደል፣ አትበሳጭ። በመበሳጨት ሳይሆን በመነጋገር ነው። ገብተን እንነጋገራለን። አንቺ ደግሞ ዝም በይ አታቃጭ። ና ነይ፣ እኔ አንበሳ ና ጌታ። በደንብ እነግርሃለሁ። አሁን የምንሄድበት ቦታ ሆቴል አለ እንዴ? ከኛ ሀገር? አይ ከኛ ሀገር እንዴ? አንተ ምንድነው እንደዚህ የምትቀባጥረው? የምንሄድበት ቦታ ሆቴል አለ የለም ነው ያልኩ። ገጠር እኮ ነው። መኝታው መደብ፣ አጎዛም አይጠፋበትም፣ ሳረፍራሽም ይነጠፍበታል። እኔ እኮ ያልኩ እናንተ ሰፈር ከመድረሳችን በፊት ሆቴል አለ የለም ነው ያልኩ። ከከተማማ ሞልቶ ተርፎ በአሁን ከኛ መንደር ራቅ ይላል እንጂ አንቺ ገጠር ሆነን ከተማ እንድናድር አስበሽ ነው እንዴ? እኔማ እንደዛ እኮ ነው ያሰብኩት። ሲያምርሽ ይቅር። አሁን ለታትዬ ነግራትና መደቡን በበት ትለቀልቋለች። እኛም እዚህ አንሶላ ቢጤ ይዘን እንሄዳለን። ባይሆን ለአንቺ ትንሽ የማይመች ነገር አለው። ምን? ተባይ። አዎ እንደ ተባይ ተጣብቃ አልላቀቅ ብላኛለች። ይጥቁ እዚህ ግቢ አንቺና ይሄን ልጅ እንደምዳኛችሁ የሀገሪቱ ሰበር ሰሚ ችሎት የመሃል ዳኛ በሆን ያዋጣኝ ነበር። ልንገርሽ። ታዲያ ለምን ይከዳኛል? አመሉን እያወቅሽ ዱር ያመነዋ ከስንቶቻችን ተበድሮ ይሄ ሰውዬ እኮ አልከፈለም። እንደው ደግሞ ያንቺ ያልከፈለው ዱቤ ስንት ነው?
አይ ባሻ ብድሩማ ስፍር ቁጥር የለው። ለሱ ያበደርኩትን ገንዘብ እስከ ዛሬ ድረስ ብቆጥበው ኖሮ ባለ 2 መኝታ ኮንዶሚኒየም ይገዛልኝ ነበር። አቤት ኢዮብ ልዩ፣ አቤት ኢዮብ ልዩ። እንደው ካልጠፋ እውቀት ካልጠፋ ትምህርት እንዴት በዱቤ ስምህ ይነሳ ልጅ? አመል ነው አመል። አንቺ የኔና አንቺ ችግር ገንዘብ ነው። ገንዘብ ከሆነ ደግሞ ይኸው ኢዮብ ልዩ። ይሄ ስንት ብር ነው? 2000 መሰለኝ። ይኸው 9000 ብድር ነበረብህ። አሁን 2000ን እንዲህ ስትናደድ ተቀበልኩ። ስትናደድ ነው ማግኘት 7000 ይቀረኛል። እንዲህ ደግሞ ጊዜ ሲኖር ትሰጠኛለህ። ያንቺን እንግዲህ ማየ አማኑኤል ባለቤቱ ይሁንሽ። አሜን አሜን። ባሻ ችግራችን ገንዘብ አይደለም። በዋናነት የጀመረችው አጉል ቀልድ አለ። እሱን ታቁምልኝ። አንቺ ደግሞ እዚህ ግቢ ልፊያ ትወጃለሽ። የምን ልፊያ ነው? ኢዮብ ልዩ እኔን ውፋ እኔን አንተ ልንገርህ አይደለም 1 ዓመት እዚህ ግቢ አብረህ ብትኖር ትመታኛለህ። እንዴት አልክ? ውፋ እኔ ባሻ የወንድ ወሰንን ውፋ። ይቅርታ እንቅርት ይውጣብህ። ውፍ ሂድ፣ የራስህ ጉዳይ እንደማለት እኮ ነው። ወይ ጉድ! እንደው እንዴት ቻልሽ አንቺ? ላስችል አይሰጥ እንዳመልጅው ነው። ባሻ እርሶን ይቅርታ፣ ግን ሌላ ከበድ ያለ ችግር አለ። ከባድ ችግር? ይኸውልህ አዝማሪው፣ ይኸውልህ አሁን የተነጋገርናትን ለአንድ ሰው እንዳታወራ። ይኸውልህ ዝም ብለህ ስማኝ። ይኸውልህ አዝማሪው፣ እኔ እኮ አንተን ስለማቅ ነው። ትንሽ ሰው ሰብሰብ ካለና መጠጥ ካለ ሙዚቃ ካለ ጨዋታው ከደራ አንተ እንደሆንክ ይኸውልህ ቆጣሪው እንደተበላሸ ቧንቧ ዝም ብለህ መፍሰስ ነው ስራ። ዝም ብለህ ቆይ ላስረዳ አዝማሪው። ይኸውልህ አሁን ያወራናትን ደግመህ ለራስህ እንኳን እንዳታስባት። አሁን እሺ በል። እሺ ጨርስ። ይሄ አሁን ምን ተብሎ ይወራል? ወሬ ነው እንዴ ይሄ? እንደው አንቺ ልትቆ ከዚህ አንድ ፍሬ መምህር ነው አረገዝኩ የምትይኝ? ቆይ ማን ነው አንድ ፍሬ? እሱ ነው አንድ ፍሬ? ለነገሩ ተው፣ ለአቅመ ማስረገዝ ከደረሰ እኮ አንድ ፍሬ ሊባል አይችልም። ባሻ ልጁ የኔ አይደለም የራሱ። ቆዩኝ እስቲ አንዴ ቆዩኝ እስቲ። እንዲያው አንቺ ትንፋሽ ለትንፋሽ ተተዋውቃችኋል እንዴ? አዎ በደንብ ነው። አጀሬው አንተስ? ጥቂት ቀን እኮ ነው። ወደዛ ጥቂት ቀን እኮ ነው። ሞፎ ለሰከንድ እኮ ነው ሂዶ ተወርሮ ጎል የሚገባው። ምን ያወራል ይሄ? ደግሞ ልንገርህ፣ የቤተሰብ ህጉ አያፈናፍንህም። ዝም ብለህ ብታምን ይሻልሃል። አላምንም። ከማንም ጋር የትም ስትዘል እንዳትጨርሰው። የትም ስንዘላዘል አላየኸኝም እንዴ? ድጥቋ እንዴው ስሞትልሽ አይኔን ጥቁሯን እያየሽኝ እንድታወሪኝ እፈልጋለሁ። ከዚህ ልጅ ውጪ ተሄጃለሽ እንዴ? እንዴ ለምን ብዬ ነው የምሄደው? ሰብሰብ ብዬ በተቀመጥኩበት አይደል እንዴ እንደዚህ ያደረገኝ? ባሻ ትዝ ይሎታል? የዛሬ 2 ወር ጠፍታ ተጨንቀን የነበረ ጊዜ ትዝ ይለኛል። አዝማሪው አንተን በመሰንቆ የሰነጠቀህ ጊዜ፣ ሮዛና አዝማሪውን ፖሊሶች መጥተው የወሰዷቸው ጊዜ፣ ምን ነው እንኳን እናቴ አባትህ ከራማ ተነስቶብህ ስልባቦትን ጠርቼ በየሆስፒታሉ የዞረን ጊዜ። እንዴ ባሻ ስልባቦት ሲሉ ትልቅ ወሬ ትዝ አላለኝም? አዎ ስልባቦት አልኩና። አይ ደህና ነው ወይ እንዴት ነው ለማለት ፈልጌ ነው። አሁን ስልባቦት ከሰው ተቆጥሮ በዚህ ጨዋታ ውስጥ ስሙ ይነሳል እንዴ? ዋና የወሬ ርዕስ ሆኗል ስልባቦት ነው ምሎት እኮ። አንቺ ለምን ወሬውን ታስቀይሻቸዋለሽ? ትዝ ይሎታል ባሻ? የዛሬ 2 ወር ከቤት ወጣ ያደረሽ ጊዜ አንታው ትዝ ያለኝ። ጊዜው ስንት ሆነ? ወጣ ካደረችም ጽንሱም ዛሬ 2 ወር ከምናምን። እዚህ ላይ ጥቂት እውነት አለህ። አንቺም ጥቂት የሚያስጠረጥር ነገር አለ። አዎ ለምን እንዲህ አናደርግም? ምን ጽንሱ ለምን አይወርድም? አይሆንም፣ አይወርድም። ፋናዬ 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 ጎብላላይ ፋናዬ ጎብላላይ ትዝ አይልሽ ወይ አንድ ቀን ለገና አልጋ ላይ ቁጭ ብለን ቡና ስንጠጣ ፋናዬ ያዝልኝ ማማር ያዝላት
ባሻዬ 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 ጎምላላዬ ባሻዬ 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 ጎብላላዬ ጠጉሩ ገባ ያለ ጠይም ነው ደርባባ ትኩር ብለው ትያዩት አንጀት የሚያባባ ባሻዬ 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 ጎምላላዬ ያዝልኝ ያዝልኝ ፋናዬ 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 አደብ ግዢ ፋናዬ ፋናዬ አደብ ግዢ ጠጉሩ ገባ ያለው ጠየም ያልሽው ባሻ ጭቅንዝንዝ ውርክብ አይሻ ፋናዬ 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 አደብ ግዢ የምን ነው ግን እሱ ይሄን ያህል ሰላም ወነስችዋለሁ እንዴ ይኸውላችሁማ እዛ እስር ቤት ሆኜ ስልክ ለምኜ ብደውልላቸው ጆሮዬ ላይ ጠረቀሙብኝ። እንዲያው ግን ታስሮ ለከረመ እንዲያው ወር ለባሰው ሰው እንዲህ አይነት ግጥም እንዲያው ተገቢ ነው አንቱዬ? ይቅርታ አድርጊልኝ። እሺ ይቅር ብዬዋለሁ አይደል? አቆፈበርከው ወገኛ እቺ ሰሚ እኔ የምገጥመውን ግጥም አንቺን አስፈቅጄ ነው የምገጥመው። እንዴ እኔ መቼ ልምረጥልህ አልኩኝ? አንጀት የሚቆርጥ ንግግርና ግጥም ይቁም ነው ያልኩት። አቡፋና የበቃ ነገር አታክሪ። ምንድነው እንዴ? አቤት ደረስኩብሽ እንዴ ነችና ቢጥቆ አንቺ ደሞ መጣሽ። አሃ እንዴው ለካ ግቢው ደልቶሽ እንዴው ሰፍቶሽ ነበር የከረምሽው ለካ። ኤው እንዴ የመከባበርና የመፈቃቀር ኑሮ ብንኖር አይሻልም? ፋናዬ እኮ ለማለት የፈለገችው መቻቻል መከባበር ስትልኮ ተዋደን ተፋቅረን ተከባብረን በአንድ ግቢ እንኑር ነው ለማለት የፈለገችው። ወይ ጉድ! አሁን እኮ ይገርማችኋል። እቺ ፋናዬ ስትናገር አልገባኝም። ይሄ ኢዮቤልዩ ቢናገር ግን ገባኝ፣ ተብራራልኝ። ለምን የተማረ ጭንቅላት ያለው ሰው ነው። ፋንዬ እንዲያው እንዴት ነው እስር ቤቱ ይመቻል? እንዲያው በጣም አዝማሪ እንዲያው ጠዋት እናትህ ታስጠራለች። ሃው ዲያማ እንዲያው ጠዋት ገንፎ ነው፣ እንዲያው ምሳን ከትፎ ነው፣ አጥሚቱ ነው። እንዲያው ምን ይቀርብሃል? እንዲያው በቃ መታረስ በለው። አዴ ፋንዬ ሳትወልጅ አይ ፈጣሪዬ፣ እንደው ምን አለ አንተም ቤተሰቦች ባገኛቸው ብሸልማቸው። ይኸው ይገርምሃል ኢዮቤልዩ በዚህ ቤተሰብ በጊነስ ቡክ መመዝገብ አለባቸው። እንዴት ማለት ጥሩ ቢጥቆ። ምክንያቱም ዋናውን ቀብረው እንግዲህ ልጅ በማሳደጋቸው ማሻ ብንከባበር አይሻልም? ምን አልክ አንተ? እንዲያው አሁን አንተ ነህ ባሼን እንከባበር ያልከው? አንተ ክብረ ቢስ። አዋ የምን ልትሆን ጥያቸው ገጠር እገባለሁ። ገጠር አንተ ምን ልታደርግ ነው ገጠር የምትገባው? ሮዝዬ የኔን ያንቺን እንትን እኮ አይደለም ያንቺ ሰርፕራይዝ ነው እኮ። ምን እኔ ልጄ እንደው የዚህ ሰውዬ ንግግር አይደለም ትንታ እንዲያው ልብ ድካም ያስይዝም እንዴ እናንተዬ? ሮዝዬ ልብ ድካም ካለብሽማ ይሄን የእግር መንገድ ምቹ አይመስለኝም። እስኪ አንተ ዝጋ። ውይ እስኪ ዝም በል እስቲ። ቆይ አንዴ ስልኮም እየጮኸ አሎ ባሻ እንዴት ኖት? እናቴ ደረሽ? አዎ ወደ ውስጥ ገብቻለሁ። ጎሽ ይኸው አደባባይ አለ አይደለም? እሱን ዝውርቴና እንዲቀጥታ ሽቅብ ነው የምትመጪው። እሺ አጥሪ ኩፍት ነው እንታይሻለን። አሁን እናቴ ነይ ማየ ነይ ይኸው እናንተ ይኸው አመላችንን የግቢያችንን በዚሁ ሰብሰብ ነው። አሁን ደህና እንግዳ አለብኝ፣ ትልቅ እንግዳ። አንተ አዝማሪው ነግሬሃለሁ። ይሄ አፍህን እንዲያው እልፍ የሚለው ነገር ሰብስብልኝ። በእናንተ ፊት እናገራለሁ። ኢዮቤልዩ ይሄ አይንህን እንዲህ ጠቀስ የምታደርገውን ተወኝ። እኔ ነግሬሃለሁ። እኔ አልወድም እንዲያን ነገር። እንግዲህ እንዴ ደስ ጦር ሲያናት እንዴ የምመጣው? አይዞሽ ንብረቴ አይደለችም። እንዲያው ንብረቴ ብትሆንማ እንዲያው ለምን ዞን 9 እንዲያው ለምን እዛ ቅሊንጦ፣ አረ እንዲያው ለምን ዓለም በቃኝ አልገባም። እንዲያው በደህና ዘነዘና ይዤ አናቷን ነበር ምፈረክስልህ። ይሙቱ ዘነዘና ምንም አይሰራ። ወይ እናቴ ግቢ እንዴ ነይ ያለ በድግ በሉ ስለማዳን ያ ነይ ማይ ነይ እናቴ አንቺ ነው ሰው ይገዳስ ነይ እናቴ ነይ እንዴ አትሰውር በል ነይ እዚህ ነይ ተዋወቋት። ከፋናዬ ጋር ተጣላችሁ እሷ ነች። አዎ
እህቴ ብትሆንማ እንዲያው ለምን ዞን 9 እንዲያው ለምን እዛ ቅሊንጦ አረ እንዲያው ለምን ዓለም በቃኝ አልገባም እንዲያው በደህና ዘነዘና ይዤ አናቷን ነበር ምፈረክስልሁ ይሙቱ ዘነዘና ምንም አይሰራ ወይ እናቴ ግቢ ነይ ኧረ ብድግ በሉ ኧረ ስለ መድኃኒዓለም ነይ እማዬ ነይ እናቴ አንቺ ምን ሆነሻል ነውር እኮ ነው ሰው እንግዳ ሲመጣ ነይ እናቴ ነይ አንተ ሰውር በል ነይ እዚህ ነይ ተዋወቋት ከፋናዬ ጋር የተጣላችሁ እሷ ነች አዎ ሮዚ ነይ ምንድን ነው ዞር በይልኝ አንቺ ሴትዮ አታስጠቂ ዞር በይልኝ ምን ነካሽ ፋንዬ አሁን እኮ ነው ከእስር ቤት የወጣሽው ተመልሰው ያስሩሻል እኮ 9 ሞት መጣ ቢሉት አንዱን ግባ በለው አላሉ ሰውየው ዞር በይልኝ ምን ችግር አለው አንቺ ተረጋግተሽ 9ኙን ሞት አታሳልፊውም እንዴ አታይም እንዴ ደጃፍ የደረሰ ተትብሎ ሲመጣብኝ እኔ ግን ግራ የገባኝ ነገር ሴትዮዋ ማናት ምንድናት አባትሽ ላይ ስትንጠለጠል አግኝቻት ያቀመስኳት ሴት እኮ ናት አሃ ነው እንዴ እንግዲህ ምን ይደረግ መቼም እንደው እየታገሱ እየተቻቻሉ ካልሆነ እኮ አብሮ መኖር አስቸጋሪ እንዴ ከሴን አንስቼላት ትቻለሁ ብዬ ባስፈታት የማይንቀሳቀስ መስሏት ከሆነ አስቀፈድዳታለሁ ይኸውልሽ እኔ እመቤት አይደለም ስሜ ማርታ ነው አይ ላክብሮት እኮ ብላ ነው ሌላ አይደለም ሁሉም ነገር በልኩ ሲሆን ጥሩ ነው ከዚህ በፊት ምን ተዋወቅ አልመሰለኝም ይቅርታ ባሻ ግቢዎት ግን ትንሽ የጤና ችግር ያለ ይመስለኛል አረ ሁሉም ሰላም ነው ምን ሰላም ነው ፋኖስና መብራት ያላቸዋት ጉድ መንገድ ላይ አግንታ ተከመረችብኝ እሺ ብዬ ለርሶ ብዬ ክሱን አነሳውላትኝ በአገር ባህል ልብስ እንደዛ ግጬ ብመጣ ደግሞ ወንዱ በዚህ ሴቱ በዚህ ነበር እንዳገመዳውቃ ተፈተለኩ እሺ ይሄ ምን ማለት ነው ንገረኝ ምን ማለት ነው ገና እኮ ሐሳባቸውን አልሰማንም ከፋናዬ ጋር የተጣላችሁ ልጅ ነው ያሉት እቺ ልጅ እኮ ጠበኛችን ነች ለምን ነው ቤታችን ድረስ ትመጣለች አረ ተረጋጋ የመጣችሁ ለበጎ ቢሆንስ የፈለገ ነገር ይሁን እቺ ናት እንዴ በስተርጅና ሰውየው ልታማልል የሞከረችው እንዲሁ አሮዝዬ በፈጠረሽ ሮዝዬ ስሞትልሽ አረ እንዲሁ አጥሩ ሁሉ ሰው ነው ይሰማናል የፈለገ ሰው ይስማ በስተርጅናማ ልጁ ከምታክል ሴት ጋር እንደዚህ ሲሆንም አልፈቅድለትም እኔም አልፈቅድላቸውም አሁን ነገሩን ማረጋጊው ሮዝዬ ደህና አድርጌ እኮ አጥምሻታለሁኝ እኔ ምልሽ ግን እሺ አሁን ምን ልታደርግ ነው የመጣችሁ ዘርቤልኝ ለርቅ ነዋ ለሰላም ለፍቅር ለወንድማማችነት ይኸውልሽ ስም አለኝ ማን ነበር ስምሽ አዩ ባሻ የእርሶን ግቢ ጉድና ንቀት አሁን እኔ ስም የሚረሳ ሆኖ ነው ሆን ብላ ቆጣሬ ለመንካት ለማናደድ ፈልጋ ነው እንጂ ይኸውልሽ ቢጥቆ እንትን ነው ማርታ ነው ስሟ ቢጥቆ ያንቺ ስም ነው አዎ ምን ነው ችግር አለ በጣም እንጂ ቢጥቆ የሚል የአዋፍ ስም ይዘሽ ነው ማርታ የሚለው ስም የጠፋብሽ በጣም ደፋር ነሽ ለነገሩ አንቺ አይደለሽም ጥፋተኛ ፋናዬ ነች ቴንክ ዩ አንቺ መምታት ሳይሆን መግደል ነበረባት አሁንስ ቢሆን ሞተናል እንጂ ቆመናል እንዴ እህታችን የደፈረች ቤታችን ድረስ ትመጣለች ቢሆንም የአባት ገዳይ እንኳን ቢሆን ቤት ከመጣ በክብር ትቀበለዋለህ እንጂ አትሸሸውም ኤው የአባቴን ገዳይማ መስቀሉ ላይ ብዬ ነው የገደልኩት አታ ሰው ገላል እንዴ አንድ ብቻ እኮ ነው እናንተ ሁለት ሰው እንዳዋረዳችሁ መድኃኔዓለም ያዋርዳችሁ አንተ ነህ እንጂ ያዋረድከን እንደው ትንሽ እንኳን የኔ እድሜ ኩያ ከሆነች ልጅ ጋር እንደዚህ ስትሆን ትንሽ አይደብርህም እንዴ አንተ እንዴት ሲሆን እንደዚህ አሸሸ ገዳሜ ስትል ነው ማን ነው ከዚህ ትንሽ ልጅ ጋር አሸሸ ገዳሜ ያለው እንደው ሌላው ነገር እንኳን ይቅርሽ በእናቴ ቤት እንደው ሴት ይዛ ስትመጣ ትንሽ እንኳን አታፍርም ሮዚ አስተካኪ ይሄ ቤት ማይ ፈረንጅቱ ቤት ነው እሷስ ብትሆን 3 አመት ሙሉ እኮ ነው ያሳደገችኝ ባካችሁ እንግዲህ ሆነሽኝና የኛም ቤት ቁጥ ኋላ እንደርስበታለን ማን ነው የሚሸኛት እኛ እንዴ መጣች ራሷ በመጣ ግሮት ሄሪ አመጣጧ እኮ አዎ እሷማ የመጣችሁ እዚህ የሞቀ የደራ ቤት ገብታ አንተን ገፍታ ገላ ጎረምሷን ጎትታ ልታመጣ ነው ፋኔ እንደው እዚህ ግቢ መርዘሽ እነስተሽ ቋንቋችንን እንደደበላለቅሽ እሱ ባለቤቱ መድኃኔዓለም እንደ ባቢሎን ግንበኞች ቋንቋችን ይደበላልቀው
አሜን አሜን ባሻዬ። አንቺ የሚገርምሽ እኮ ሪል ነው ብለው ነው ሸጡልኝ። ኧረ እባክሽ እውነት? ካሁን በኋላ እኔ የደንበኞቼን ስልክ ሰጥሻለሁ። አሪፍ አሪፍ እቃ ነው የሚይዙት ብታይ። በዛ ላይ ሊፕስቲኮቻቸውማ በስማ በጣም ገራሚ ናቸው። አንቺ ግን ይመትሽ፣ አራዳና አሪፍ ልጅ ነሽ። አንቺም ይመችሽ በእናትሽ። እኔ የምልሽ ሴቶቹ ግን ማቶች ናቸው እንዴ? የእውቀት እጥረት ነው። በተለይ ከአንቺ ጋር የተጣላችሁማ ሀሲሏት ኤማ ካልሻት ደም ግፊቷ እላይ ነው የሚደርሰው። የሚገርም ነው። ድቡልቡላ ማናት? ድቡልቡላማ የባሻ ልጅ ነች። አር ዩ ሲሪየስ? የባሻ ልጅ? ያ አም ሲሪየስ። የሚገርምሽ ነገር ከ8ኛ ክፍል አቋርጣ ነው ቤት ቁጭ አለችው። ይሄው በአባቷ የቤት ኪራይ ትጦራለች። በሰው ገንዘብ ያውም ጡረተኛ ሆና ነው እንደዚህ ፊን የምትለው። እኔማ አስወጣላታለሁ። ቢቀርብሽ ይሻላል። እነሱ ስሪታቸው ከግራ ነው። በቃ አውጥተን ለቆራ ያለው መሸጥ ነው ያወጣሉ ብለሽ። በቃ ለእርዳታ ነው የምንሰጣቸው። ሳይሻል አይቀር። መጋኛ አሁን ፋናዬ ነች ያንተን እርዳታ የምትሻው እንዴ? ለምን አትሻም? እህቴ እኮ ነች። መወለድ እኮ ቋንቋ ነው። እንደ ይቅርታ አድርግልኝና ብፈቅድልህ ሴትዮዋን ምን ታረጋት ነበር? እከካት ነበር። እንዲሁ አንቺ እንዲሁ ግን እንዴት ያለሹ ደፋርሽ በሞቴ። እንዴ ደግሞ ምን አደረኩሽ? እንዴ ደሞ ለምን ልታረገኝ አምረሻል እንዴ? ሆ እንዴ ምን ነካሽ? በእናትሽ በአንዴ ቀይር አልሽብኝ እኮ። እንዲሁ ግን ክብር የሚለው ቃል እንዲሁ ታንቻ እንደበስ ይወጣ እንዴት እንደሚቀል እንዴት ቦታውን እንደሚለቅ ግን ታውቂያለሽ? አላቅም። አየሽ እንዲህ አለማወቅሽ ነው አንዲ ደፋር ያረጋሽ። ይኸውልሽ እንዲሁ ስለ ክብር ተማውራታችን በፊት ራሳችን ተከብረን መገኘት አለብን። እንግዲህ ሜቴፋና ትንሽ ቀዝ በይሽ። ስንዝር ሲሰጡሽ ክንድ የምታሳኪው ነገር አለ። እዛ ተከብረሽ ተቀመጭ። ምን አልሽ? ወይ ዘሪ ልበልሽ ወይ ዘሮ? እንዲሁ አሁን አንቺ ነሽ እኔን የተናገርሽኝ? አዎ እኔ ነኝ የተናገርኩሽ። እንዴ ምን ነው የአባቴ ሰራተኛ ነሽ እንጂ የቤቱን ማወራ ይሆንሽ መሰልሽ? እንደዛ ክብርሽን ወቂ ባክሽ። እንዲሁ አረ ክብር የሚለውን ደገመችው። አዎ አሁንም ደግመዋለሁ። ክብርሽን ያዥ እሺ። ሴትዮ አይመጥንሽም እያልኩ እኮ ነው። እንዴ ረሳሻት እንዴ ሮዛ? ፋንዬ ይቅርታ፣ ፋንዬ ይቅርታ። ስሚ እንዲሁ ግን ቅድም ባሻይዋል እንዴት ይችን ትንሽ ልጅ እንዲሁ ለክብርህ ይመጥናል ወይ ስትሰማው ልበል? ይቅርታ ፋንዬ ይቅርታ አልኩሽ እኮ ይቅርታ። አየሽ እንዲህ አንቺ አይነቱ እንዴ የራሱን ጉድ አዝሮ የሰውን ጉድ ሲያወራ እንዲሁ በጣም ያስቀኛል። ይቅርታ ፋንዬ፣ እኔ እኮ አንዳንድ ቀን እኮ ነው የምናገረውን አላውቅም፣ እሰታለሁ። እንዲሁ አባትሽ ቤት ተቀምጠሽ እንዲሁ በወግ በማድረግ እልል ለተብሮ ትዳር ያለሽ ተብሎ ሲታሰብ እንዲሁ ክብ አድርገሽ ስትመጪ እንዲሁ ትንሽ አታፍሪም? ይቅርታ አልኩ እኮ ፋንዬ። ደግሞ መልሰሽ እኔን እናትሽን እንዲህ አባት የሰራተኛ እንጂ ሚስት እኮ አይደለሽም ተከበር ያልሽኝ አይደለም? ፋንዬ ይቅርታ አልኩሽ እኮ። አንቺ እኮ የኔ እናቴ ነሽ። ተይሜቴቱ እኔማ የእናንተ ገረድ እኮ ነኝ። ይቅርታ ፋንዬ፣ አንቺ የኔ እናት ነሽ። ይቅርታ። እውነት ግን እኔ ላንቺ ምንሽ ነኝ? እናቴ ነሽ። እኔ የምልሽ ሀሳቦችሽ ግን የት ሄደው ነው? ይመጣሉ። አለማቸው ይሄ ግቢ ነው። ዞር ብለው ሲጨርሱ መምጣታቸው አይቀርም። ቅድም እዚህ ጋር የነበረው ልጅ ማን ነው? የቱ? ቀጭኑ መነጽር ያደረገው ማ? ኢዮቤልዩ? ወይኔ ስሙ ሲደላ ኢዮቤልዩ። እርግጠኛ ነኝ የአባቱ ስም ቤተ መንግስት ነው። እንዴ አንቺ ትንሽ መስመር ያለፍሽ አልመሰለሽ? ምን ነው ወጥ ረገጥኩ? ለጥቂት ታርፈሻል። አርፈሽ ተቀመጪ። ባለ ትዳር ነው። ቢሆንስ እኔ ከተመቸኝ ከወደድኩት ማን ያስቆመኛል? በእናትሽ ሚስቱን ጥሪያት። አንቺ ለምን አታርፊ? በገዛጅሽ ለምን የማይሆን ሳት ትጭሪያለሽ? ሚስቱ ቀናታም ናት እንዴ? አይገልጻትም። በሱ ለመጣባትማ አራስ ነብር ናት። ኦኬ ወልዳለች። አስረግዟታል። ወይ ምስኪን የኔ ጌታ፣ ሲያሳዝን። በእናትሽ ሴት ልጅ ኮስታ አርግዝ በጣም ትደብራለች። ወይ እሷን ደግሞ ባየሻት እንዴት እንዳማረባት። ገና 2 ወሯ ነው። አቦ ይሄ ልጅ አሁን በጣም ወደድኩትኝ። ይኸውልሽ ሚስቱ ከእስር ቤት ከተፈታች ገና 1 ወሯ ነው። ያረገዘችበትን አንደኛው ሰለብሬት ሊያረጉ ሲወጡ ክለብ ውስጥ አንዷ ሴት ስታፈጥባት አይታ
በውስኪ ጠርሙስ አናቷን የፈረከሰቻት። በውስኪ ጠርሙስ? አዎ። ከዛ በኋላ ማን ያስጥላት? እየጎተተች አስፓልት ዳር አውጥታ እንዴት እንደቀጠቀጠቻት። እንዴ ቆይ ክለቡ ጋርድ የለውም እንዴ? እንጃ ነበረው መሰለኝ፣ ግን በሱ ከመጡባት ሰይጣን ነች። ይኸውልሽ ሚስቱ ከእስር ቤት ከተፈታች ገና 1 ወሯ ነው። ያረገዘችበትን አንደኛው ሰለብሬት ሊያረጉ ሲወጡ ክለብ ውስጥ አንዷ ሴት ስታፈጥባት አይታ በውስኪ ጠርሙስ አናቷን የፈረከሰቻት። በውስኪ ጠርሙስ? አዎ። ከዛ በኋላ ማን ያስጥላት? እየጎተተች አስፓልት ዳር አውጥታ እንዴት እንደቀጠቀጠቻት። እንዴ ቆይ ክለቡ ጋርድ የለውም እንዴ? እንጃ ነበረው መሰለኝ፣ ግን በሱ ከመጡባት ሰይጣን ነች። እሺ ደግሞ አንተ ምን ሆነ ነው? ደንግጬ እኮ ነው። እስቲ ምን ያስደነግጣል? የለበሰችው ሀበሻ ቀሚስ ነው። ሚሳኤል አልታጠቀች። ደግሞ ነጭ ልብስ የሰላም የርግብ ምልክት ነው። አረ ባሻ ሌላ ችግር አለ ደግሞ ሌላ አሁን ከተከመረብኝ ችግር ሌላ በጣም ከባድ ችግር አለ። ኢዮቤል እዩ ጉዴን ንገረኝና ልገላገል። በቀላሉ የምንገላገለው አይደለም። በቀላሉ የምንገላገለው አይደለም። ምንድን ነው? እዚህ ግቢ ነፍስ ያጠፋ ሰው አለ። በምድርም ለህግ በሰማይም ለገሃነመ እሳት የሚፈልግ። እውነትህን ነው? እኔ እኮ የገረመኝ ያገዳደልም አይነት አለው። ከሁሉ ያስደነገጠኝ አጨቃከኑ። ኢዮቤል እዩ ይሄን ሰው ሲገለው ባይኔ በብረቱ አይቻለሁ እንዳትለኝ። በጆሮዬ በብረቱ ሰምቻለሁ፣ ያውም ከራሱ ከገዳዩ። አቃ እኔ እኮ አውቀዋለሁ። እዚህ ግቢ ይኸውልህ የሚል ድምጽ ሌሊት ይመጣል። ምንድነው ብዬ ችላ ብዬው ነበር፣ ግን ተደጋገመብኝ። ታዲያ ይሄ ፉጨት ከምንለው ጉዳይ ጋር እንዴት ይገናኛል? ሞኛ አትሁን። በአካባቢ የሰው ደም ያለበት ሰው ካለ ሌሊት አጋንንት ይመጣና ሲለው ይወጣና ገዳዩ ይሰግዳል ማለት እኮ ነው። እውነትህን ነው። ታዲያሳ ትቀልዳለህ እንዴ አንተ? እንዴው ግን ማን ነው ደሞ? እኮ በጥይት ነው መስቀለኛ ላይ መጥቶ የገደለው። ባሻ ልክ እንደርሱ አፏጨ። አዝማሪው ነው እንደ ገዳዩ? አዎ። አንቺ ቤትቆ ምን ሆናሽ ነው እንዴ? ልቀቃት! ይኸው ከለቀቀኝ ገላታለሁ። ትግደለኝ፣ ልቀቃት! ፍላጎቷን አታሟላላት። እሷ ይሄን ነው የምትፈልገው። ይታደሉታል እንጂ አይታገሉትም። እሺ አንቺ ነጫጭባ፣ አንቺ ጠቋራ፣ አንቺ ዊጋም፣ አንቺ ዝጋታም፣ ነፍስና ስጋሽን እለየዋለሁ። እኔ አንቺ ነፍስሽ ነው የምለያያችሁ። እስቲ ቆይ ልቀቃቸው! ልቀቃቸው! ቁጭ አንቺ ወራዳችን ነው እዛ ቁጭ ብርሽ ሂጂ ቁጭ አንቺ ነይ። ያንተ ወጣት ቁጭ ተነች ነይ ቢጥቆ ነይ ቁጭ ቢዚ እንዴ ቁጭ አልበዛም እንዴ? እንደው ጭራሽ ምን ማለት ነው? የኔ እህት ከፋናይ ጋር ተጣላችሁ፣ እንታረቅ ሰላምና አውረድ ብዬ ጠራሁሽ። እንዴት እንዲህ አይነት ነገር ታደርጊያለሽ እንዴ? ምን አገናኝቷችሁ? በጣም ደባሪ ልጅ ስለሆነች እኮ ነው። አይደለም በቀደም ከፋናይ ጋር ተጣላሽ። መቼም ጥፋቱ የሷ ቢሆንም ማንን ትችላለህ ቢሉት ሚስቴን አለ። እንዴው ለመሆኑ ምን አገናኝቷችሁ ነው? እሱ ማ ወደድኩት ስላት ደበራት። እንዲያው ወገኖች ይኸው እኔም እኮ ደርሳሳቸው ላይ ትንጠለጠል እኮ ነው አናቷን ያልኳት። ፋናዬ ታይ በቀደም የተጣላችሁት በራስሽ ጥፋት ነው። ለሐቅ ለክራ አይደለም። እሷ ሰዓትን የጠየቀችኝ የዘፈን ዳርዳሩ እስክስታ ነው አሉ። ይኸው ከሰዓት ጥየቃ በኋላ ወደ ሌላ ነገር ለመሄድ የማነካ አዋቂ አንተ ደግሞ ሙንጓንግ ምንኛ ነው ያሁኑ? ኮሪያኛ ኪም ኢንጉስ አይደለም ያለች ግን ገብቷል። አልገባህም? ለምን ይገባሃል? ምን አለች መሰለ በኮሪያ አንተ ቀዳዳ ነህ፣ እባክህ አትቀደድ። እንደው ዝም ብዬ ሳይሆን ወሬኛ ወንፊት ነህ ነው። አሁን አላልኩ እኔ ዝም በል። እነዚህ ደግሞ ወሬኛ ዝም በሉ። እሷ በደቡብ ኮሪያ ተናገረች፣ እኔ በሰሜን ኮሪያ ተረጎምኩት። እንደዚያ ነው እኮ እውቀት እኮ ነው። ተው እንጂ እንዴው የኔ ልጅ እንዴው በሰሜን ኮሪያ በእናንተ ጥሬ ትርጉሙ አሁን ያልሽው ምንድነው? ከረፈፍ። አቤት መድኃኔዓለም፣ የኔው ደቡብ ኮሪያ ይሻልህ ነበር ወንድም። ወይ አባዬ፣ አሁን ወደ ዋናው ቁም ነገር ብንገባስ? ይችን ከፊደል የተጣላች ሴትዮ ይቅር ብዬልዎታለሁ። ይችን ግን የእርሶን ድብልብል
ማንን ነው ድብልብል የምትይው? ሮዝዬን? አንቺ ሴትዮ ብንከባበር አይሻልም? ትበላት እንዴት ናት? ትበላት። ይኸው ስፖርት ስሪ። በዚህ እድሜሽ በዚህ ቁመትሽ የሰውነት ይቅር ብዬ መክሬያለሁ። ራስሽን ሰድበሽ ለሰዳቢ ሰጠሽ። አረ እንዴ ተዋንቱዬ፣ አረ እንዴ ወድ አይደለም። እባክሽ እንደ ልቧ ትበላለች፣ እንደ ልቧ ገብታ ትጋደማለች። አውት ምን ማለት ነው? ግልጥ እኮ ነው። ትተኛለች በልታ ማለት ነው። እንዴ መተኛት አይደል? እንዴት የቱን ሁሉ ጉድ ያረገው? እንዴት ምን እንዴት አለው? እንዴው ሴቱን ሁሉ እንዲህ እያረገው ነው። ይኸውልሽ የኔ ልጅ እናቴ፣ መቼም ሰው ባለም ይተዋወቃል፣ በጠብ ይተዋወቃል፣ አጋጣሚ ይገናኛል። ኋላ እንዲህ ሰብሰብ ብሎ ቤተሰብ ይሆናል። እችን ፋናዬን ይቅር ስላልሽልኝ ክሱንም ስለሰረድሽልኝ በመድኃኔዓለም ስም እኔ ምስጋናዬን አቀርባለሁ። ይቅር ብዬሻለሁ ፋናዬ፣ ይመችሽ በቃ በይ። እንግዲህ መቼም እርቅ ከሆነ በነካጀ ነው። እችንም ሻንቆ የኔ ልጅ ነች። ያው እችን ባሪያ ይቅር በይልኝ ብትቆ ምን ሆዷ ባዶ እኮ ነው። ምን ቃል ትግባልኝና ነው? ምን ብላ? የጸጉር ቤቱ ደንበኛዋን ስልክ አልከለክልሽም ብላ። እንዴ አትከለክልሽም እንጂ ለምን ብላ ትከለክልሻለች? ባሏን ስለወደድኩባት ተናዳና በቃ ይመችሽ አልነካብሽም። ስታገኙ ነው እንዴ? የቢጢቆ ባል ማን ነው? ባሻ አታውቀውም እንዴ? ልሞትልሽ? ኢዮቤልዩ እኮ ነው። እንደውም አርግዤለታለሁ። የ2 ወር እርጉዝ ነኝ። ማ እንዴት? ምን እንዴት ሆኖ? አንቺ ሰው እንዴ አንቺ ምን ነው? ምን አስደነገጠሽ? እንዴ ምን ያስደነግጠኛል? እንዴ ደስታው እኮ ነው። አንቺ ደስ ይለለ እንዴ ለልበሉ ለለለለለለለሉ እልልታ ነው አለች። እሰይ አዎ ተውበሻላሉ ተውበሻሉ ተውበሻላሉ ተውበሻሉ ተውበሻላሉ ተውበሻሉ ተውበሻላሉ ተውበሻሉ አይሎጋ አይሎጋ ይሆ አይሎጋ አይሎጋ ይሆ አይሎጋ አይሎጋ ይሆ አይሎጋ አዝማሪው ይበቃል። ምን አገባሽ? እብዳሙ ነው ናንን ጎጆ ባሻ ምንድን ነው ያለችው? አይ አንተ ነፍሰ ገዳይ ነህ። አዎ የሰው ደም አለብህ። እንዲያውም ሰውየውን እዚህ መስቀለኛው ላይ ነው በጥይት ብለህ የደፋኸው። የሰው ደም እግር በእግር እየተከተለ ሌሊት አላስተኛ ብሎ እያለ እየጠራ ያሰግድሃልን ያለችው። አላልኩም ብለሻል። አላልኩም ብለሻል። ጋምጂን ጎንጃሮ እናቴ እኔም ወድሻለሁ ወዳለሁ አለች።